ነሐሴ 7 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ፣ ዛሬ የምንኖርባትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል፣ በዛሬ ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ከ102 ዓመታት በፊት በዚህ ሳምንት ነሐሴ 8 ቀን የኢትዮጵያን የፖለቲካ ሥርዓት ለመለወጥ የሞከረው ምሁሩ ግርማሜ ነዋይ ይህችን ምድር ተቀላቀለ። ከወንድሙ ጎን በመቆም የሀገሪቱን የፖለቲካ አቅጣጫ ለመቀየር የሞከረ ህልመኛ ነው። ከዚህ በፊት ግን በተሰጠው የአስተዳደር ስልጣን የገጠርን ሕዝብ ሕይወት በትምህርት፣ በመንገድ፣ በጤናና በመሬት ጉዳይ ለመለወጥ ይጥር የነበረ ወጣት ምሁር መሆኑን የታሪክ ማህደሩ ይመሰክራል። የተወለደው ነሐሴ 8 ቀን 1916 ዓመተ ምህረት አዲስ አበባ ከተማ ነው። የሸዋ መኳንንታዊ ቤተሰብ አባል ሲሆን በኋላ ላይ የተከተለው ሐሳብ ግን ከቤተሰቡ ልማድ ጋር እጅጉን የተቃረነ ነበር። ግርማሜ ያደገበት ዘመን መኳንንት፣ መሬት፣ ስልጣንና የሕዝብ ግንኙነት ከተለየ የማህበራዊ መዋቅር ጋር በተሳሰሩበት ጊዜ ነበር። የኢትዮጵያ ማህበረሰብ በጥንታዊ ሥርዓቶችና በአዲስ የዘመናዊ ሐሳቦች መካከል ይንቀሳቀስ ነበር። በአንድ በኩል የንጉሣዊ ሥርዓቱ የአገሪቱን አንድነት ለማጠናከር ይሞክራል። በሌላ በኩል ደግሞ በትምህርት የተነሳ አዲስ ትውልድ የሀገሪቱ አሰራር እንዲሻሻል መጠየቅ ጀምሮ ነበር። ከዓመታት በኋላ በእውቀቱ የሚዳብረው ግርማሜ የዚህ ትውልድ አባል እንደሚሆን የጠረጠረ አልነበረም። ምክንያቱም ቤተሰቦቹ ለንጉሣዊ ሥርዓቱ የተገዙ ደግሞም በሥርዓቱ በጥልቀት የሚያምኑ ነበሩና። የግርማሜ ሕይወት ከተለመደው የመኳንንት ልጅ ሕይወት በተለየ መንገድ መሄድ የጀመረው በትምህርት ነው። በአዲስ አበባ ከተማ ተፈሪ መኮንን ትምህርት ቤት ተምሮ ዕውቀቱን አዳብሯል። የአንደኛና የሁለተኛ ደረጃ ትምህርቱን እንዳጠናቀቀ ወደ ሀገር አሜሪካ አቀና። በዩኒቨርሲቲ ኦፍ ዊስኮንሲን የመጀመሪያ ዲግሪውን አገኘ። ቀጥሎ በኮሎምቢያ ዩኒቨርሲቲ በማህበራዊ ሳይንስ የማስተርስ ዲግሪውን አገኘ። ይህ የትምህርት ጉዞ ለግርማሜ የዲግሪ ማስረጃ ብቻ ሳይሆን አእምሮውን የቀየረ ጉዞ ነበር። የግርማሜ የትምህርት ጊዜ የአፍሪካ ሀገራት ከቅኝ ግዛት እየተላቀቁ ራሳቸውን እሳቤ ሲያራምዱ በመመልከት የታጀበ ነበር። የፓን አፍሪካኒዝም አየርና አዲሱ የአፍሪካን ብሔራዊ ንቅናቄ በሱ ላይ ተጽዕኖ እንዳሳደሩ መረጃዎች ያሳያሉ። በዚያ ዘመን ወጣቱ ኢትዮጵያዊ ተማሪ ከአፍሪካ ሌሎች ሀገራት እየመጡ ያሉ የነጻነት ዜናዎችን ሲሰማ ሀገሩን ከነዚህ ሀገራት ጋር ማነጻጸር ጀመረ። እኛ የት ነን? ወዴት እየሄድን ነው? የተማርነውስ ለምንድን ነው? የሚሉ ጥያቄዎች በሱ ውስጥ ቀስ በቀስ እየጠነከሩ ሄዱ። በአሜሪካ ቆይታው ወቅት ከኢትዮጵያውያን ተማሪዎች ጋር በውይይት መሃል ይሳተፍ ነበር። የኢትዮጵያውያን ተማሪዎች ማህበር ፕሬዝዳንት ሆኖ እንደሰራም ምንጮች ያስታውሳሉ። እዚህ ላይ የግርማሜ ሕይወት አንድ ትልቅ ትርጉም ይይዛል። ዕውቀት በሰው እጅ ውስጥ ሲገባ ሁለት ነገር ሊያደርግ ይችላል። ግለሰቡን ካለበት ቦታ ሊያስወጣው ወይም ያለበትን ቦታ በአዲስ ዓይን እንዲያይ ያደርገዋል። ግርማሜ ነዋይ ግን ሁለቱንም አደረገ። ወደ ውጭ ወጥቶ ራሱን ጠየቀ። ወደ ሀገሩ ተመልሶ መልሱን ለመፈለግ መጣር ጀመረ። እንደ አውሮፓውያን አቆጣጠር በ1954 አካባቢ የትምህርቱን ጉዞ አጠናቆ ወደ ኢትዮጵያ ሲመለስ አዲስ የሀገር እይታ ይዞ መጣ። ከዚያ በኋላ ወደ መንግስታዊ ሥራ ገባ። ነገር ግን የግርማሜ ስብዕና ከቢሮ ውስጥ ተቀምጦ የሚታዘብ ባለስልጣን ለመሆን የሚመች አልነበረም። ችግርን ካየ በኋላ መፍትሄ ለመፈለግ ይንቀሳቀስ ነበር። እናም የመጀመሪያው ትልቅ ያስተዳደር ሙከራው ወደ ወላይታ አደረሰው። በ1954 ዓመተ ምህረት ግርማሜ ነዋይ የወላይታ አስተዳደር ሆኖ ተሾመ። ወላይታ በዚያ ጊዜ በብዙ የማህበራዊና የኢኮኖሚ ችግር የተፈተነ አካባቢ ነበር።
የገጠሩ ማህበረሰብ የትምህርት ዕድል ውስን ነበር። የመሬት ጉዳይ ከስልጣንና ከአካባቢያዊ ኃይሎች ጋር ተያይዞ ነበር። ግርማሜ ግን እንደ ችግር ብቻ ሳይሆን እንደ የለውጥ ዕድል ማየት ቻለ። በወላይታ ቆይታው ከተለያዩ የልማት ሥራዎች ጋር ተያይዞ የትምህርት ዕድልን ለገጠር ሕዝብ ለማዳረስ ሞከረ። በእያንዳንዱ መንደር የመሠረታዊ ትምህርት ማዕከላት እንዲቋቋሙ አደረገ። አንዳንድ ምስክሮች በወቅቱ በአካባቢው ወደ 300 የሚጠጉ ማዕከላት እንደነበሩ ያስታውሳሉ። ይህ ቁጥር በራሱ ታሪክ ነው። ምክንያቱም በዚያን ጊዜ ትምህርት ለከተማ ልጆች የሚሰጥ ዕድል ሆኖ በተገኘበት ዘመን ግርማሜ የገጠር ልጆች መማር አለባቸው ብሎ ተነሳ። የሚያስተምሩትንም ቢሆን በተቻለ መጠን በአካባቢው ከተማሩ ወጣቶች መካከል መረጠ። ለእነዚህ ወጣቶች ትንሽ ደሞዝ በመክፈል ልጆችን እንዲያስተምሩ አደረገ። የትምህርት ቤቶችም የተዋቡ ሕንፃዎች አልነበሩም፣ ከሳርና ከእንጨት የተሰሩ ቀላል መጠለያዎች እንጂ። ነገር ግን በውስጣቸው የአንድ ትውልድ ተስፋ ነበር። ልጆች ፊደል መማር ጀመሩ፣ ማንበብ፣ መጻፍና ከዚያ በላይ ዓለምን በሌላ ዓይን ማየት ጀመሩ። የዛሬ ትውልድ በቀላሉ የሚያገኘው ትምህርት በዚያ ዘመን ለነበሩ የገጠር ሕፃናት እንደ የተዘጋ በር ነበር። ግርማሜ ያን በር ለመክፈት ሞከረ። የግርማሜ ለውጥ በትምህርት ብቻ አልቆመም። በአስተዳደር ላይም ለውጥ ለማምጣት ሞከረ። ከአካባቢው መሪዎች ጋር በሚያደርገው ውይይት ሕዝቦች ተወካዮችን እንዲመርጡ ለማድረግ የምርጫ ሐሳብ አቀረበ። የሕዝብ ተወካዮች ከአስተዳደሩ ጋር በመደበኝነት እንዲወያዩ ይፈልግ ነበር። ይህ በዛሬ ዓይን ሲታይ ቀላል ሐሳብ ሊመስል ይችላል። ግን በ1940ዎቹ መጨረሻ ኢትዮጵያ ውስጥ ስልጣን ከላይ ወደ ታች በሚወርድበት ስርዓት ውስጥ ይሄ የተለየ አስተሳሰብ ነበር። ግርማሜ የሚፈልገው ሕዝቡ የመንግስት ትዕዛዝ ተቀባይ ብቻ እንዳይሆን ነበር። አገር ግንባታ ተሳታፊ እንዲሆን መወትወት የዘወትር ሥራው ነበር። በመሬት ጉዳይም የመንግስትን መሬቶች ለመሬት አልባ ገበሬዎች ለማከፋፈልና የኪራይ ስምምነቶች በጽሑፍ እንዲደረጉ የሚያደርጉ እርምጃዎችን ወሰደ። ይሄ ግን ተቃውሞ አስነሳበት። ምክንያቱም ለውጥ ብዙ ጊዜ ችግር የሚፈጥረው በችግሩ ተጎጂዎች ሳይሆን ከችግሩ ጥቅም በሚያገኙት በኩል ነው። የግርማሜ ለውጥ አካባቢውን የተለመደ የስልጣን ሚዛን እየነካ ነበር። የተገለሉ ሰዎችን ወደ መሃል ማምጣት ማለት በመሃል ያሉ ሰዎችን የተወሰነ ኃይል ማስወገድ ማለት ነው። ይህም ለተቃውሞው ምክንያት ሆነ። በመጨረሻም ግርማሜ ከወላይታ ተነስቶ ወደ ጅግጅጋ ተዛወረ። በጅግጅጋም ያገኘው እውነታ የተለየ አልነበረም። ድህነት፣ የልማት እጥረት፣ የመሰረተ ልማት ችግር። እናም እዚያም ለውጥ ለማምጣት ሞከረ። የውሃ ጉድጓዶች እንዲቆፈሩ፣ የነበሩትም እንዲሻሻሉ፣ ጤና ጣቢያዎች፣ ትምህርት ቤቶች እንዲቋቋሙ እንደሰራ በርካታ ምንጮች ያመለክታሉ። ነገር ግን በግርማሜ ውስጥ አንድ ጥያቄ እየበረታ መጣ። ግርማሜ በአስተዳደር ቆይታው ሁሌም ታዛቢና ጠያቂ ሰው የነበረ መሆኑን የታሪክ ምሁራን ይመሰክራሉ። መሻሻልና መለወጥ የሚሉ ሁለት ቃላት ወደ ግርማሜ አእምሮ አብዝተው ይመላለሱ ነበር። በመጀመሪያ እሱም ስርዓቱን ከውስጥ ለማሻሻል ሞከረ። ነገር ግን በተደጋጋሚ ያጋጠመው እንቅፋት እነዚህ ሁሉ በአንድ የተለየ ሰው ፍላጎት ብቻ የሚፈቱ እንዳልሆኑ እንዲያስብ እንዳደረጉት መረጃዎች ያሳያሉ። ችግሩ ስርዓታዊ ነው ብሎ ማመን ጀመረ። ይህም ወደ በለጠ አደገኛ የፖለቲካ ሐሳብ ወሰደው። በ1940ዎቹ መጨረሻ ላይ በኢትዮጵያ የለውጥ ጥያቄ እየጠነከረ መጣ። በአፍሪካ አገራት ነፃ እየወጡም ነበር። የዓለም የፖለቲካ ሁኔታም እየተቀየረ ነበር። ወጣት ተማሪዎችም አዳዲስ ሐሳቦችን ይሰሙ ነበር። የተማሩ ኢትዮጵያውያንም አገሪቱ ከሌሎች አፍሪካዊ አገራት ጋር በምን ሁኔታ እንደምትጓዝ መጠየቅ ጀመሩ። በዚህ የለውጥ አየር ውስጥ ግርማሜ ነዋይና ወንድሙ ብርጋዴር ጄኔራል መንግስቱ ነዋይ በታሪክ የሚተዋወቁበትን ዕቅድ አቀነባበሩ። መንግስቱ ነዋይ የንጉሣዊ ጠባቂ ሰራዊት ክቡር ዘበኛ አዛዥ ነበር። ግርማሜ ነዋይ ደግሞ የሐሳብ ሰው። አንዱ የኃይል ቁልፍ፣ ሌላው የሐሳብ ቁልፍ ይዘው ተገናኙ። እነዚህ ሁለት ቁልፍ ሐሳቦች ሲገናኙ የ1953ቱ የታህሳስ ግርግር
ተከሰተ። ታኅሳስ ወር በ1953 ዓመተ ምህረት በአዲስ አበባ የመፈንቅለ መንግሥት ሙከራ ተጀመረ። ግርማሜ ነዋይና ብርጋዴር ጀነራል መንግሥቱ ነዋይ በዋና ተዋናይነት ተሳተፉ። በዚያን ጊዜ ንጉሠ ነገሥቱ ቀዳማዊው አፄ ኃይለ ሥላሴ በብራዚል የመንግሥት ጉብኝት ላይ ነበሩ። ይህንን ዕድል ተጠቅመው ሥልጣኑን ለመያዝ ሞከሩ። የመፈንቅለ መንግሥቱ መሪዎች ንጉሠ ነገሥቱን በቀጥታ ከሥልጣን አውርደው ሪፐብሊክ ለመመስረት አልሞከሩም። የንጉሠ ነገሥቱን ልጅ የዙፋን ወራሽ አስፋ ወሰንን ሥልጣን ላይ በማስቀመጥ የበለጠ ሕገ መንግሥታዊና ማሻሻያዊ መንግሥት ለመመስረት እንደፈለጉ ታሪካዊ ምንጮች ያሳያሉ። በገነተ ልዑል ቤተ መንግሥት ከ20 በላይ የመንግሥት ሚኒስትሮችና ከፍተኛ ባለሥልጣን ታገቱ። አስፈላጊ የከተማ አካባቢዎችን በተወሰነ ደረጃ ተቆጣጠሩ። ሬዲዮ ጣቢያውም በቁጥጥር ስር ዋለ። በሬዲዮ የተሰማው መልእክት ከተለመደው የንጉሣዊ ዘመን የፖለቲካ ንግግር የተለየ ነበር። ስለ ልማት፣ ስለ ትምህርት፣ ስለ ፋብሪካዎችና ማኅበራዊ ለውጥ ተነገረ። ይህ በራሱ የግርማሜ የረጅም ጊዜ ሐሳብ ነጸብራቅ ነበር። ሆኖም ግን ሙከራው ከሸፈ፣ ሳይሳካም ቀረ። መፈንቅለ መንግሥቱ መጀመሪያ ላይ ኃይለኛ መስሎ ቢታይም የሀገሪቱ የጦር ኃይል በአጠቃላይ ከንጉሠ ነገሥቱ ጎን ቆመ። ከዚያም የመፈንቅለ መንግሥቱ ኃይል በፍጥነት መዳከም ጀመረ። ከታኅሳስ 13 እስከ 17 ባሉት ቀናት ውስጥ አዲስ አበባ የከፋ የጦርነት ሁኔታ አሳለፈች። ብዙ ሰዎች ሞቱ። ምንጮች ስለ ቁጥሩ የተለያየ ሐሳብ ቢያቀርቡም ቢያንስ በመቶዎች የሚቆጠሩ ሰዎች እንደተገደሉ ይገለጻል። በመጨረሻም የንጉሣዊ ወገን አዲስ አበባን ተቆጣጠረ። የግርማሜ ሕልም በዚያን ቀን አልተሳካም። ነገር ግን ሐሳቡም በዚያ ቀን አልሞተም። ከመፈንቅለ መንግሥቱ መክሸፍ በኋላ ግርማሜና ወንድሙ መንግሥቱ ተፈለጉ። ግርማሜ ለመሸሽ ሞከረ። በመጨረሻም በሞጆ አካባቢ የመንግሥት የጦር ኃይሎች ከነሱ ጋር ተገናኙ። ግርማሜ ከወንድሙ ጋር ተከበበ። ታኅሳስ 15 ቀን 1953 ዓመተ ምህረት በ36 ዓመቱ ከዚህ ዓለም በሞት ተለየ። መሻሻል ወይም መለወጥ የተሰኙ ሁለት በአእምሮ ይመላለሱ የነበሩ ሐሳቦች ባልተሳካ ሙከራ ምክንያት አብረው ጠፉ። ግርማሜና በወቅቱ አብረውት የተሳተፉት ለውጥ ፈላጊዎች ሁሉ በታሪክ ምሁራን ዘንድ በተለያየ መነጽር የሚታዩ ቢሆንም ታሪክ ግን በአንድም በሌላም መንገድ ስማቸውን ሁሌም ሲያስታውስ ይኖራል። ሳምንቱን በታሪክም በዛሬው መሰናዶ ምሁሩ ግርማሜ ነዋይ ይህችን ምድር የተቀላቀለባትን ዕለት ምክንያት አድርጎ የሕይወት ዘመን ትዝታውን እንዲህ አስታውሷል።